በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አብርሃም ከም ቀደሙ የለን። ንእግዚአብሔር ዝፈርሕ ጻድቕ ሕያዋይ አብርሃም ዝተባሃለ ኣብ ሚድያም ሃገር ይነብር ነበረ። ስም ሰበይቱ ከዓ ሳራ ትበሃል። እዞም ቅዱሳን ሰባት ብሕጊ ሥላሴ ተሓልዮም ስድናታትን ኣጋይሽን እናተቐበሉ የጋብዙ ነበሩ። ጋሻ ኸይረኸቡ ወይ እንተዘይብሎም ምግቢ ኣይጥዕሙን ነበሩ። እቲ ናይ ጥንቲ ንኣዳምን ሔዋን ዘሰሓተ ጸላእ ሰናያት ዝኾነ ሰይጣን ድማ ነጽቡቕ ግብሮም ምስ ረኣየ ንሓቂ ናብ ሓሶት እንዳቐየረ ነቶም ናብ አብርሃም ብምኻድ በረኸት ክሳተፉ ምግቢ ክምገቡ ማይ ክሰትዩ ዝመጹ ዝነበሩ ሰባት ከምዚ ዝስዕብ ብምባል የታልሎም ነበረ። ብሓቂ አብርሃም ሕያውነቱ ናብ ክፍኣት ተቐይሩስ ክፉእ ሰብ ከም ዝኾነ ኣይሰምዓኹም ዶ? አብርሃም ከም ቀደሙ የለን ብምባል እቶም ሰባት ናብ ኣቦና አብርሃም ኣላጊሶም በረኸት ንኸይሳተፉ ቃል ኣምላኽ ንኸይመሃሩ የታልሎም ነበረ። ሐዋርያ ቅዱስ ጳውሎስ ኣብ መልእኽቱ ብዛዕባ ሰይጣን እኳ ንርእሱ ንመልአኽ ብርሃን የምስል እዩ። ካልኣይ ቆሮንቶስ ምዕራፍ 11:14 ኢልሎም ኩሉ ግዜ ናይ ሰይጣን ስራሕ ደቂ ሰባት ንኣምላኾም ከይፈልጡ፣ ስራሕ ጽድቂ ከይሰርሑ፣ በረኸት ከይሳተፉ፣ ቃል ኣምላኽ ከይሰምዑ፣ ናብ ቤት እግዚኣብሔር ከይመጹ፣ ስም እግዚኣብሔር ከይጽውዑ፣ ናይ ሰማይ ነገር ከይሓስቡ፣ ንቅዱሳን ከይዝክሩ፣ ዜና ገድሎም ከየንብቡ ወዘተ ምግባር እዩ። እዞም ሰባት ናብ ቤት ኣቦና አብርሃም እንተኸይዶም ብዙሕ ነገር እዮም ዝኸስቡ። ቀዳማይ ዝረኸብዎ በረኸት ቤት ኣቦና አብርሃም ስለ ዝረገጹ በረኸት ክሳተፉ እዮም። ካልኣይ ኣቦና አብርሃም ባሪኹ ቀዲሱ ዝሃቦም ምግብን መስተን ተመጊቦም ክቅደሱ እዮም። ሳልሳይ ብዛዕባ እቲ ኩሉ ዝኽእል ስነ ሰማይን ምድርን ኣብ ውሽጡ ዘሎ ኩሉ ዝፈጠረ ንወዲ ሰብ ብኣርኣዩን ምስሉን ዝገበረ እግዚኣብሔር ክሰምዑን ክመሃሩን እዮም። እዞም ሰባት ኣብ ቤተ አብርሃም ብምእታው ነዚ ኩሉ በረኸት እንተተሳቲፎም ሰይጣን ጥርሑ ከም ዝተርፍ ስለ ዝተረድአዩ ንሓቂ ናብ ሓሶት ቀይሩ። ብሓቂ አብርሃም ሕያውነቱ ናብ ክፍኣት ተቐይሩ ክፉእ ሰብ ከም ዝኾነ ኣይሰምዓኹም ዶ? እንሆ ካብ ጽላእት ጋሻ ዝተለዓለ ደመይ ናብ ምድሪ ክሳብ ዝፈስስ ዝሃረመኒ ርእሰይ ንዑ ረኣዩ። ስለዚ ናባይ ዝወረደ ከይወርደኩም ኣይትኽዩ። አብርሃም ከም ቀደሙ የለን ዝበሎም። ጸላኢ ሰናያት ሰባት ናብ ቤት አብርሃም ከይዶም በረኸት ንኸይረኽቡ ክንድዚ ሸርሕን ተንኰልን የካይድ ከም ዝነበረ ሰባት ናብ ቤተ ክርስቲያን ንኸይከዱኸ እንታይ ይገብር ይኸውን? ብርግጽ ተኣላው ዘይብሎም ሽሕታት ተኣላው ዘይብሎም ናሕቶ ዜናታትን እዩ ዝፍብርኽ። ንኣብነት ኣብዚ ዘለና ግዜ ካብቲ ብዙሕ ቤተ ክርስቲያን ከም ቀደማ የላን። ክርስትና ቀደም ኣብ ዘመነ ሐዋርያት እዩ። እወ ኣብ ዘመን ቅዱስ አትናቴዎስ፣ ቅዱስ ዮሃንስ አፈወርቂ፣ ቅዱስ ቄርሎስ፣ ቅዱስ ኤፍሬም ወዘተ ሽዑ እዩ ክርስትና ነይሩ። ሕጂ ዘለዉ ካህናት ግና ካህናት ዘይኮኑ ነንባዕሎም ዝበኣሱ ነንባዕሎም ዝጨኻኾኑ እዮም። ኣብ ውሽጦም ሰላም ዝበሃል የለን። ስለዚ ከመይ ኢልካ ኢኻ ሕጂ ክርስትና ኣሎ ክትብል ትኽእል ብምባል ቤተ ክርስቲያን ቅድስና ሰባት እንዳመርመርካ ንኽትግምግማ እምበር ነቲ ርእሲ ቤተ ክርስቲያን ዝኾነ ክርስቶስ ዝኣተወ ቃል እንሆ ኣነ ድማ ክሳብ መወዳእታ ዓለም ኩሉ መዓልቲ ምሳኹም እየ ማቴዎስ ምዕራፍ 28:20 ዝብል ከም ትዝንግዕ ይገብረካ። ካልእ ድማ ነቶም ናብ ቤት እግዚኣብሔር ንኺድ ኣብኡ ኸይድና ጸሎት ንግበር ኣብኡ ኸይድና ንዘምር። እወ ንኺድ ከምቲ ቅዱስ ጳውሎስ ብጎይታ ኩሉ ሳዕ ተሓጐሱ ደጊመ ተሓጐሱ ኢለኩም ኣለኹም። ድለትኩም ዘበለስ ብጸሎትን ልማኖን ምስ ምስጋና ኣብ ቅድሚ ኣምላኽ ይፈለጥ እምበር ብገለ እኳ ኣይትጨነቑ። ፊልጵስ ምዕራፍ 4:4 ከም ዝበለና ንኺድ እንተሓጐስ ዝብሉና ሰባት ከም ጸላእትና ከም ንቖጽሮም ይገብረና።
ምክንያቱ ንሶም ዝብሉና ዘለው ካብ ሞት ናብ ህይወት ካብ ጸልማት ናብ ብርሃን ንኽንከይድ እዩ። ሰይጣን ከዓ ህይወት ክንረክብ ብብርሃን ክንመላለስ ስለ ዘይደልየና ነዚ ነገር ብዝተፈላለየ ምክንያታት ሽርታትን ይነዝሕ። አብርሃም አጋሽ ናብ ቤቱ ክመፁ ይጽበእ ነበረ። ሰይጣን ከዓ አጋሽ ናብ ቤት አብርሃም ንኸይመፁ ብዙሕ ሽርታትን ሓሶትን ተጠቒሙ ይኽልክል ነበረ። ነዚ ዝረአዩ ፈጠርቲ ዓለም አጋእዝቲ ዓለም ስላሴ ናብ ቤት አብርሃም ብምምጻእ ንቦና አብርሃም ምስ ሰበይቱን ሳራን ባሪኾም ቀዲሶምን ኸዱ። ሕጂ እውን ቤተ ክርስቲያን ኩሉ ግዜ ትፍቲ ኣላ፣ ኣብ ውሽጣ እውን ብዙሕ በረኸት ኣሎ። እግዚአብሔር ኣብኣ ኩሉ ግዜ ኣሎ። ብኣንጻሩ ሰይጣን ከዓ ሰባት ናብ ቤተ ክርስቲያን ንኸይመፁ መርበቡ ገቲሩ ኣሎ። ኣብ መርበቡ ከይነኣቱ ይጠንቀቕ። ከምቲ ቅዱስ ዮሃንስ አፈወርቅ ዝበሎ ካብ ቅድስት ቤተ ክርስቲያን ኣይትፈለን፣ ካብኣ ዝዓቢ ነገር ኣብ ምድሪ ይህልዎን። ቤተ ክርስቲያን ተስፋኻ እያ። ቤተ ክርስቲያን መካነ ድሕነትካ እያ። ቤተ ክርስቲያን ካብ ሰማያት ንላዕሊ ዝበረኸት እያ። ቤተ ክርስቲያን ካብ ከውሒ ዝጸንዐት እያ። ቤተ ክርስቲያን ካብ ዓለም ዝሰፍሐት እያ። ቤተ ክርስቲያን ከቶ ኣይትበርስን እያ። ኩሉ ግዜ ሓዳስ እምበር ፈጺማ ኣይትኣርግን እያ። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር አሜን። ጽንኩ ስለ ሰማዕኹምኒ ወትሩ ኣብ ግብሪ ጸሎትኩም እግዚአብሔር ጸሎትኩም ጽን ኢሉ ይስማዓኩም አሜን።